እሺ እንግዲህ ክቡራን ተመልካቾቻችን እንግዲህ የምስራቅ እዝ አባሎች የምስራቅ እዝ 304ኛ ኮር 59ኛ ክፍለ ጦር ዋና አዛዥ የዓለምዬ ኮሎኔል ዓለምዬ አጃቢና የኮሎኔል ጌትነት አጃቢዎች ወደ ስቴርንስ ብርጌድ ተቀላቅለዋል። እንኳን ደህና መጣችሁ። እንኳን በደህና ቆያችሁ። እሺ ማን ነበር ስምህ? ቀነኒሳ ደጀኔ ይባላል። ቀነኒሳ ደጀኔ። አንተ ማን ነበር ስምህ? ዳንኤል ይባላል። ማን? መንግስቱ ዳንኤል። ወንድሜስ ማን ነበር ስምህ? ያሬድ አብዲ። ወደ አማራ ፋኖ እንኳን ደህና መጣችሁ እንላለን። እንኳን ደህና ቆያችሁ። እንዴት ነው ስትመጡ ምን አያችሁ? እንግዲህ ፋኖ ጋር ተቀላቅላችኋል። ያለው ሁኔታ እስኪ ስለ ስርዓቱ አገዛዙ እንግዲህ አስቀይሟችሁ ወይ ደግሞ ትክክል እንዳልሆነ ተረታችሁ ወደ አማራ ፋኖ መጣችኋልና ያገዛዙን እስኪ በዚህ አባል ፊት ወይም በዚህ ኢንተርቪው ድምጽ ላይ እስኪ የምታዩት ያያችሁትን ነገር የሆነውን ነገር ግልጽ አድርጋችሁ እስኪ አብራሩልኝ። እሺ ለመጀመሪያ ጊዜ እድል ስለሰጠኝ አመሰግናለሁ እያልኩ ያው እኛ መጀመሪያ ከቤት ስንወጣ ያው ሳንረዳም ሆነ እየተረዳን ወደ መከላከያ ገብተናል ማለት ነው። አሁን ግን መከላከያ ከገባን በኋላ ስራ እየሰራን መከላከያ ውስጥ 2 አመት ነው የቆየሁት ማለት ነው። 2 አመቱን አማራ ክልል ነው ያሳለፉት ጎጃምና በጎንደር ማለት ነው። ይሄ ስለ ማለት የፈለኩት ያው ካሁን በፊት እየተሰራ የነበረው ስራ ካንድ ብለስ ብናወራ እስከ 1 አመት ራሷን ጨርሰን ማለት ነው እየተሰራ የነበረ የአማራ ህዝብ ላይ ማለት ነው። የአማራ ህዝብና የኢትዮጵያ ህዝብ ላይ እየተሰራ የነበረው እያንዳንዱ ብናወራ በአመት ራሷን ጨርሰን ማለት ነው። ብዙ ነው ማለት ነው። ይሄን ያልን እኛ ያው መጀመሪያ ያለ አላማ ወደ መከላከያ ገባን። አሁን ግን አላማችን አይተን ምን እየተሰራ እንደሆነ ሁሉም ነገር አይተን ወደ አማራ ፋኖ በሰላም ተቀላቅለናል ማለት ነው። እኛ እዛው ሆነ እንደምንሰማው ፋኖ ሰውን እንደሚገል ነው የምናውቀው። እዛው ነው አመራራቹ እንደሚነግሩንም ፋኖ ሰውን ከያዘ የባሰ ደግሞ የኦሮሞ ልጆች ጭራሽ እንደማይወዱ ነው የሚነግሩን። እንደማይወዱን ማለት ነው። እንደማይወዱንና እንደሚረሽኑ ነው ሰውን ማምኑት ማለት ነው። ጭራሽ ሰብሰባ ሲሰበስቡን አንድ ቦታ ላይ የሚነግሩን ነገር ለት መሳሪያ ሂዳችሁ ለነዚህ መሳሪያ የነሱ እጅ እንዳያስረከባችሁ ወደ ቤት ራሱ ይዛችሁ አይዱም ይዛው ነው መረሽኑ ነው የሚሉት እንደምናውቀው ከሆነ ማለት ነው። ግን ወደዚህ መጠን ብዙ ነገር አይተናል ማለት ነው። የነሱ ያወሩን የነበረው ሁሉ ነገር ፖለቲካ እንደሆነ ሁሉም ነገር አይተናል ማለት ነው። ይሄ ደግሞ መሆን የማይገባ ነገር ነው ማለት ነው። አሁን ለምሳሌ ባለፈው እዚህ ዴንሳ ባታ እስከ 3ኛ ከ59ኛ ክፍለ ጦር 3ኛ ሬጂመንት የተበላበት ከነ ዲሽቃ ያስማረከችው ጊዜ ከአመራር ጭምር ነው እየተበላ የነበረው ጦር ማለት ነው። አሁን ይሄ በነገራችን ላይ መከላከያ ብቻውን ሆኖ የእውነት ሀገር ያድናል ማለት ውሸት ነው። ጭራሽ ይሄ የማይታሰብ ነገር ነው ጭራሽ ማለት ነው። ግን እዛ ሰብስቦ ሲያመጡን ያው የደሃ ልጆች ያልቃሉ እንጂ እዚህ ይሄ ቋም የመከላከያ ቋም ውስጥ የደሃ ልጆች ያልቃሉ እንጂ ምንም ጥቅም ማገኙበት ቦታ አይደለም ማለት ነው። አመራሮች ከሆኑ በስተቀር አመራሮች በካቢኔ በኩል ስለሚጠጋጉ ግዳጅ ሲወጡ አባል ስለሚሰጣቸው ለአመራሮቻችን አባል ስለሚሰጥ ያው ብዙ ነገር ሊጠቀሙ ይችላሉ ማለት ነው። እዚህ ግን አባላችን እርስ በርሳችን ወንድም ሆነን እየተበላላን ነው የነበርነው ማለት ነው። ይሄ ሁሉ ነገር ተረድተን ወደ አማራ ፋኖ ገብተን አብረን ለመታገል ዝግጁ ነን ማለት ነው። በቤትም በኩል ለአማራ ክልል ህይወታችን አሳልፈን ለኢትዮጵያ ህዝብ በቃ ካሁን በኋላ የአማራ ፋኖ ጋር ሆነን ህይወታችን አሳልፈን ለመስጠት ዝግጁ ነን ማለት ነው። እንዋጋለን ማለት ነው። እስከ መጨረሻ ድረስ እንዋጋለን ማለት ነው። ህይወታችን እስከምንሰጥ ድረስ ማለት ነው። ካሁን በፊት ሳናቀ የአማራን ህዝብና የኢትዮጵያን ህዝብ እየጎዳን የነበርነው ነገር ደግሞ በደማችን እንኪሳለን ማለት ነው። ሳናቅ ነው ያደረግነው የነበርነው ማለት ነው። ይሄ ሁሉ ነገር ደግሞ እንኪሳለን በደማችን ከፍለ ህይወታችን አውጥተን እንኪሳለን ማለት ነው ህዝባችን። ስለዚህ ወደ አማራ ፋኖ ተቀላቅለናል። እናንተም እንኳን ደህና ቆያችሁ። ካሁን በኋላ እናንተ ጋር ታጥቀን ለመዋጋት ዝግጁ ነን ማለት ነው። በእኔ በኩል እናመሰግናለን። እሺ ወንድሜ በእኔ በኩል ምን ነው ያው እሱ ብዙ ነገር እንደምሳል እኛም ሳናቅ ፋኖ መጀመሪያ ሲንገባ ብዙ ወሬ ኦርታል ሰው ይገላል። ሀገር ቤት ራሱ ምንም ታጥቅ ብትሄድም ትሽከይዘ ብትሄድም እንዴና አሳልፎ ለቤተሰብ አይሰጥም። ብዙ ወሬን ሰምተናል። ከዛ በራስህ ነው እንትን ሬሽን ምናምን 8 ቁጥር አስሮ ነው እንትን የሚያደርጉት ሚሉን በወሬ ሰምተናል። ከዛ እኔ እስቲ የሚያደርጉን ነገርም አለ ብዬ ነው ወስኜ መጣሁት ማለት ነው። እንደዚህ ሆነ መንግስት ነው ሸርተረተ የስርዓቱ ነገር
የስርዓቱን ተሰርቶ ወደኛ መጣ። ወደኛ እንት ሲያይ ሁሉም ነገር ሰው ያለ ነገር አይደለም። በራሴ አይቻለሁ። በራሴ በተግባር ማለት ነው። ከጠበቀው በላይ ነው አገኘው። በጣም ጥሩ በጣም ጥሩ። እሺ ወንድምስ አዲስ ቀን ሰጋለ ነው እና የሚለው በፊት አሁን አማራ ፋኖ እንደዚህ ያረጋ እንደዛ ሰውን ይገላል፣ ሰውን ያስራል፣ ይገላል፣ ወደ ቤተሰብም አይልክም፣ መሳሪያ ይቀበላል፣ ይረሽናል ነው የምናውቀው በፊት። አሁን አየነው በእንክብካቤ በእንትን እያደረጉ ያንከባከኑ ምን እያሉ ከነሱ ጋር ነው። እኛ ለመዋጋት ከፋኖ ጋር በኩል ሆነን ለመዋጋት ዝግጁ ነን። በጣም ጥሩ። እንደው ባያችሁት ንጹሃን ሲረሽን ምናምን ኮሎኔል አለሜ እንግዲህ በጣም ብዙ ጊዜ በንጹሃን ሲረሽን ይታወቃልና በዚህ ጉዳይ ላይ እስኪ ስለ ኮሎኔል አለሜ የምትሉት ነገር ካለ? ገበሬም እያጨረሰ ምን እያለ እሱ ገበሬ ያዘበደለ ታውቃለህ፣ ህይወት እንዳለ ምን እያለ ያሰቃየ ህብረተሰቡን ያስቸገረ ምን እያለ ነበር ከዚህ በፊት ማለት ነው። አየነው ምኑንም አየነው። ከዛን እኛም በቃ ወጣ ነው ማለት ነው። ተናደን ተማረን ማለት ነው። አሁን በቃ ከፋኖ ጋር ሆነን እንዋጋለን ብለን አመተናል። ክቡራን ተመልካቾቻችን እንግዲህ እኚህ ወንድሞች ስርዓቱን ተረድተው ወደ አማራ ፋኖ ብሔራዊ ንቅናቄ ወደ ስቴደንሳ ብርጌድ አብረው በጋራ ሆነው ስርዓቱን ለመጣል አብረው ሊታገሉ ቃል ገብተው መጥተዋል። እኛ እንግዲህ አማራ ፋኖ ብሔራዊ ንቅናቄ አባሎች እና አመራሮች የምንታገለው ስርዓትና ስርዓቱን እንጂ ህዝቦችን አይደለም። እኛ ኦሮሞ ጠላታችን አይደለም፣ ወላይታ ጠላታችን አይደለም፣ ሀዲያ ጠላታችን አይደለም፣ ጋሞ ጠላታችን አይደለም፣ ሚኒት ጠላታችን አይደለም። እያንዳንዱ የኢትዮጵያ ብሔር ብሔረሰብ ወንድም ብሔረሰቦች በሙሉ ለኛ ወዳጅ እንጂ ጠላት ሆኖ የማያውቁም። እኛ ጠላታችን ስርዓቱ ነው። ተባብረን ለአንዴና ለመጨረሻ ጊዜ ይሄን በጋራ አድርገን ይሄን ስርዓት ከምድረ ገጽ ነቅለን እናጠፋለን ብለን እኛም ተነስተናል። እነሱ እንግዲህ ከኛ ጋር ተቀላቅለው ነገ ኢትዮጵያን መሰረታዊ ወታደር ገንብተን አብረን በጋራ ሆነን ይሄን ስርዓት ነቅለን የተሻለ የምስራቅ አፍሪካ ወታደር እንገነባለን ብለን እየታገልን ያለን። ስለመጣችሁ ደስ ብሎናል። እናመሰግናለን። እናመሰግናለን። ወዳችኋለሁ። ኑሩልኝ። ጎበዝ እኔ በለጠ ተራላችሁ ነው።